የኢትዮጵያ የንጉሠ ነገሥት ግዛት ከአክሱም ወደ ላስታ ከዚያ ቀጥሎ ደግሞ ወደ ሸዋ መቀመጫውን ካደረገ በኋላ ከሸዋ ነገሥታት ውስጥ በጣም ከሚታወቁት ንጉሠ ነገሥቶች ውስጥ አጼ አምደ ጽዮን አንደኛው ናቸው። በዛሬው ዝግጅታችን የአጼ አምደ ጽዮንን ዘመነ መንግስት በአጭሩ እናስቃኛቸዋለን። አብራችሁን ቆዩ። የአጼ አምደ ጽዮን ዘመነ መንግስት ከ1297 እስከ 1327 ዓመተ ምህረት። አጼ አምደ ጽዮን የአጼ ውድማ ርዕድ ልጅ የይኩኖ አምላክ የልጅ ልጅ ሲሆን ኢትዮጵያን ለ30 ዓመታት ያስተዳደረ ንጉሠ ነገሥት ነው። ስመ መንግስቱ ገብረ መስቀል ይባላል። ይህ ንጉሠ ነገሥት የጠፋውንና የተበታተነውን የኢትዮጵያን ታሪክ እንደገና በማደራጀት ለትውልድ እንዲተላለፍ የተቻለውን ያህል የጣረ ንጉሥ ነው። በዚህና በድል አድራጊነቱ ስመጥር የሸዋ ንጉሥ ሆኗል። አጼ አምደ ጽዮን የንጉሠ ነገሥትነት ስልጣኑን በያዘ ማግስት የመጀመሪያ ስራው ያደረገው ይህንኑ ታሪካዊ መረጃዎችን መሰብሰብ፣ በአረብ ጸሐፊዎችና በሌሎች የውጭ አገር ሰዎች የተጻፉትን ሁሉ እያስተረጎመ የተገኙትን እያደሰ ሙሉ በሙሉ የጠፉትን እያጠያየቀ ከሞላ ጎደል የኢትዮጵያ ታሪክ እንዲጻፍ አድርጓል። እንደ በርካቶች የታሪክ ጸሐፍት ስምምነትም የዚች አገር ታሪክ ተሸራርፎም ቢሆን መገኘቱና ለትውልድ መቅረት መቻሉ በአጼ አምደ ጽዮንና በአጼ ዘርዓ ያዕቆብ ብርታት ነው። አጼ አምደ ጽዮን በዘመኑ ረጅም የተባለውን ጦርነትም አካሂዷል። ከይኩኖ አምላክ ጀምሮ አንገዛም እያሉ እየሸፈቱ ይዋጉ የነበሩት የይፋት ወላስሞች ሲሆኑ እነርሱም ምንጫቸውና አቋማቸው እንዲህ ይገለጻል። የሚኖሩበት ቦታ ይፋት፣ ሀድያ፣ ደዋሮ፣ አዳል የሚባለው ነው። እነዚህ ህዝቦች በዛጉዌ ዘመነ መንግስት ጊዜ የሚኖሩበት ቦታ ከላስታ ይርቅ ስለነበር የዛጉዌ ነገስታቶች አንዳንድ ጊዜ ጦር እየላኩ ያስገብሯቸው ነበር። እንዲሁም ተዋግተው እየመለሱ ሳይገብሩ በየራሳቸው ባላባት እየተመሩ ነበር የሚኖሩት። አሁን ደግሞ የኢትዮጵያ ነገስታት መናገሻ ከተማ ሸዋ ስለሆነና ለነዚህ አገሮች ቅርብ ስለሆነ የይፋት፣ የደዋሮ፣ የአዳል ህዝቦችን በቅርብ ሆኖ ማስገበር ግድ ሆነ። እነርሱም በእንቢታቸው ገፉበት። ራስ ገዝ መሆን እንደሚፈልጉም ገለጹ። ሆኖም የኢትዮጵያ ግዛት በአንድ ማዕከላዊ መንግስት ስር መጠቃለል አለበት የሚሉት ነገስታት አቋማቸውን ሊቀበሏቸው አልቻሉም። እነዚህ ኢትዮጵያውያን የአዳል፣ የይፋት፣ የደዋሮ እንዲሁም የባሌና የሃዲያ ነገዶች ከጥንት ጀምሮ የራሳቸውን ልዩ ልዩ አምልኮና ባህል ይዘው ይኖሩ የነበሩና የአክሱምና የዛጉዌ ነገስታቶች በሩቅ ስለሚገኙ እንደተባለው አንዳንድ ጊዜ ምቹ ወቅት ሲገኝ ብቻ የማዕከላዊው መንግስት እያስገበራቸው ኖረው የአረቦቹ ኃይል በምስራቅ በኩል በየመንና በሳውዲ አረቢያ፣ በሰሜን በኩል በግብፅና በመካከለኛው ምስራቅ በገነኑበት ጊዜ ከአረቦች የመጣ የሙስሊም መምህር መሪ ባላባቶችን እያስተማረ ወደ እስልምና የመለሳቸው እንደሆኑና ከፊሎቹም ከአረብ ገዢዎች ጋር ሳይጣጣሙ ቀርተው የመጡ እንደሆኑ ነው የሚታወቀው። ስለዚህ ሃይማኖቱን ተቀብለዋልና ከአረቦቹ በሚያገኙት እርዳታ እየታገዙና በራሳቸው ባላባት እየተመሩ ሊያስገብራቸው የሚመጣውን የንጉሱን ጦር እየመለሱ ቆይተዋል። ባላባታቸውም ወላስማ የሚል መጠሪያ አለው። በአጠቃላይ ግን በጥንቱ አጠራር የይፋት፣ የደዋሮ፣ የባሌ፣ የፈጠጋር፣ የደንከል፣ የአዳል ባላባትና ነገዶች በመባል ነው የሚታወቁት። ወላስማ በሚለው የነገዱ ባላባት መጠሪያ መነሻነትም የይፋት ነዋሪዎች ወላስሞች እየተባሉ ይጠሩ ነበር። ከነዚህ ውስጥም የይፋቱ የወላስማ ነገድ በአጼ አምደ ጽዮን ዘመን እጅግ የበረታ ሆኖ ነበር። እነዚህ የኢትዮጵያ አውራጃ ነገዶች በደቡብና በምስራቅ ከሚገኘው ከኢትዮጵያ ሕዝብ ጋር ልዩነት የላቸውም። ስለዚህ ጦርነቱ የእርስ በርስ ጦርነት ነው። ሲጀመርም የገብር አልገብርም ግጭት እንጂ ሃይማኖታዊ ይዘት አልነበረውም። ነገር ግን የሌሎቹ የአረብ ሀገራት ተወላጆች ቀስ በቀስ እየመጡ በሃይማኖት ሽፋን የበላይ መሪና አማካሪ እየሆኑ እርዳታም እየሰጡ አንድ ህዝቦችን ማዋጋት ጀመሩ። የይፋት ባላባት ሌሎችን ባላባቶች በስሩ አድርጎ በግዛቱ በይፋት እንደ ንጉስ እየተቆጠረ ይገዛ ጀመር። የይፋት ወላስማ የሚባለው በኋላ ላይ ወደ ሐረርጌ ከመዞሩ በፊት በዚያው በይፋት የነበረ ሲሆን የመጀመሪያው ባላባት ኡመር ወላስማ 4 ልጆች ነበሩት። እነርሱም ባዚዩ፣ ሐቅ አዲድን፣ ሁሴን፣ ናስርና አዲድን ደራደር የሚባሉት ናቸው። ከነዚህ ውስጥ ባዚዩ መንሱርንና ገማል አዲንን ሲወልድ መንሱር ዳላይሁን ደግሞ ሰብረዲንን ይወልዳል። እነዚህ ሁሉ የወላስማ ባላባትነትን እየያዙ የየራሳቸውን ጦር እያደራጁ ለረጅም ምዕተ ዓመት ከሸዋ ነገስታት ጋር የተዋጉ ናቸው። አንዱ ሲሞት አንዱ እየተተካ የመሪነቱን ስልጣን እየያዘ የቀጠለ ሲሆን መሪዎቹና ሹማምንቱ ከኢትዮጵያ ወደ አረብ ሀገራት ወደ መካ መዲና እየሄዱ ከሃይማኖት ወንድሞቻቸው ጋር እየተመካከሩ እርዳታም እያገኙ ነው ሲታገሉ የኖሩት። በይፋት የሚኖሩት በወላስማ የሚመሩት ሙስሊሞች ከአጼ አምደ ጽዮን በፊት እምብዛም የገነኑ አልነበሩም። ኡመር ወላስማ መሪያቸው ከሆነ በኋላ ግን ጠንካራ መደራጀት ያደረጉበት ወቅት ሆኗል። የይፋቱ ወላስማ የኡመር ተከታይ ሐቅ አዲድን የተባለው ልጅ ነው አሁን ከንጉሱ ጋር የተፋጠጠው። አጼ አምደ ጽዮን ደግሞ ከነዚህ ህዝቦች ጋር ልክ እንደ አባቱ እንደ አጼ አግባ ጽዮን ተስማምቶ ሊተዋቸው አልቻለም።
በተለይም አጼ ይኩኖ አምላክ ይፋቶችንና አዳሎችን ለማስገበር ሲል ኃይል ተጠቅመው ስለነበር ከአረብ ገዢዎች ጋር ጸብ ተፈጥሮ የነበረ ሲሆን ቀጥሎ ደግሞ ስምምነት ነበርና አሁን በአምደ ጽዮን ጊዜ ደግሞ መልሶ ግጭቱ በማገርሸቱ እነዚህ ህዝቦች የበለጠ እርዳታ ከአረቦቹ ሊያገኙ የቻሉበት አጋጣሚ ተፈጠረ። አጼ አምደ ጽዮን የአረቦቹን እርዳታ በተመለከተ በተደጋጋሚ ደብዳቤ የጻፈ ሲሆን ከነዚህ ውስጥም አንዱ እንዲህ የሚል ነው። ሽፍቶቹን መርዳት ካላቆማችሁና በግብጽ የሚኖሩትን ክርስቲያኖች ከመጫን ካልተቆጠባችሁ የአባይን ውሃ አስገድቤ ወደ ግብጽ እንዳይወርድ አደርገዋለሁ የሚለው ይገኝበታል። ሆኖም ለውጥ አልነበረም። ይልቁንም ግጭቱ እየተባባሰ ሄዶ ከአምደ ጽዮን ተልከው ወደ ኢየሩሳሌም የሚጓዙትን መልእክተኞችም እየያዙ ያጉላሏቸው ጀመር። ከአጼ አምደ ጽዮን ጋር የተደረገው የመጀመሪያው ጦርነት መነሻም በዚሁ በመልእክተኛ እገታ የተነሳ ሲሆን ታሪኩ እንዲህ ይገለጻል። የአጼ አምደ ጽዮን ዋና መልእክተኛ ከኢትዮጵያ በዘይላ በኩል አድርጎ ለማለፍ ሲሞክር የአዳሉ ባላባት ይዞ አስሮ ካቆየው በኋላ ለይፋቱ ባላባት ለሐቅ አዲድን አሳልፎ ላከለት። ሐቅ አዲድንም መልእክተኛውን ተቀብሎ ሲያንገላታው ከቆየ በኋላ እንዲገደል አደረገ። ይህን ጉዳይ ሲሰማ አምደ ጽዮን እጅግ ስለተበሳጨ በየአገሩ ያለውን ዋናውን ጦር ሳይሰበስብ ለጊዜው አጠገቡ ያለውን ጦር ብቻ ይዞ በ1300 ዓመተ ምህረት ላይ ከተጉለት ተነስቶ ወደ ይፋት ተጓዘ። አምደ ጽዮን የመጀመሪያውን ጦርነት በይፋት ሲያደርግ ሰራዊቱ ያገኙትን የይፋት ተዋጊ ጦር እየተዋጉ መንደራቸውን እያቃጠሉ ዘረፋ ፈጸሙባቸው። በዚህ ድንገተኛ ጦርነትም የይፋትና የአዳል ጦር በአንድነት ሆኖ በዋናው ባላባት በሐቅ አዲድን እና በተከታይ ወንድሙ በደራደር እየተመሩ ከንጉሱ ጦር ጋር ውጊያ ገጠሙ። ንጉስ አምደ ጽዮን ፈረሱ ላይ ሆኖ ሲዋጋ ደራደር የተባለውን የሐቅ አዲድን ወንድም ጦር ወርውሮ ስለወጋው ዋና መሪያቸው ተወግቶ ያዩት ተከታዮቹ ሽሽት ጀመሩ። ብዙዎችን እየተከተሉ ሲወጓቸው የቀሩት እየሸሹ ሲያመልጡ ገሚሱ እጁን ሲሰጥ ዋናው አዝማችና መሪያቸው የሆነው ባላባት ሐቅ አዲድን ተማርኮ ንጉሱ ዘንድ ቀረበ። ከዚህ በኋላ ግድያውና ዘረፋው ቆሞ ሐቅ አዲድንም ታሰረ። አምደ ጽዮንም በሐቅ አዲድን ምትክ ለይፋትና ለፈጠጋር ግዛት ሰበን ኢድ የሚባለውን ሾመላቸው። ሰበን ኢድ ማለት ወገኖቹ አንገብርም ብለው በሚዋጉበት ጊዜ ለንጉሱ ታማኝ ሆኖ የቆየና የሐቅ አዲድን የወንድሙ ልጅ የነበረ ነው። የይፋትና የፈጠጋር ህዝብም የተሾመው ገዢ ከዚያው ከዑመር ወላስማ ስለወረደ ተቃውሞ ሳያሰሙ ተስማሙ። አምደ ጽዮን ይህን መሰሉን ዘዴ ተጠቅሞ አልገብርም ያለውን አገር በጦር አሳምኖ ሹመቱን አደላድሎ ከጨረሰ በኋላ በደስታ ወደ ዋና ከተማው ወደ ተጉለት ተመለሰ። ይህን የመጀመሪያውን የአጼ አምደ ጽዮን የጦርነት ታሪክ እነ ማርኮ ፖሎ፣ አልማቅሪዝ፣ ጄምስ ብሩስ፣ ረኔ ባሴት፣ ሞሪዮ ኩልቦና ሌሎች የአገር ውስጥ ጸሐፍት እነ ተክለ ጻድቅ መኩሪያ፣ አለቃ ታየ እንዲሁም በግዕዝና በአረብ የተጻፉ የኢትዮጵያ ታሪኮች ውስጥ በስፋት ተዘርዝሮ የሚገኝ ነው። እናም ሐቅ አዲድን በእስር ቤት እንዳለ ሞተ። ይህ ጦርነት ፍጻሜ እንዳገኘ ቆይቶ ደግሞ በይፋት ወላስሞች ላይ ነግሻለሁ በማለት ቀደም ሲል ከጠቀስናቸው የዑመር ወላስማ አንዱ የሆነው ሰብረዲን ተነሳ። የሰብረዲን አነሳስም እንዲሁ ነፃ ለመሆንና ላለመገበር ሳይሆን ከዚያ ባለፈ አጼ አምደ ጽዮንን ጥሎ በመላ ኢትዮጵያ ውስጥ ለመንገስ ሆነ። ከእርሱ ጋርም የደዋሮ፣ የአዳሉ፣ የሃዲያው ባላባቶች ያበሩለት ሲሆን በተጨማሪም የደራ፣ የሞራ፣ የሻርቃላ፣ የእስቲ፣ የበስላ፣ የሀገራ፣ የፈድሌ ባላባቶች ሁሉ አብረውት ሆነው ነበር። የእነዚህ ሁሉ ግዛቶች መጠሪያ ስም የብዙዎቹ በዚህ ዘመን የተለወጠ ሲሆን ጥቂት አውራጃዎች ብቻ በቀድሞ መጠሪያቸው የሚጠሩ ናቸው። ነገር ግን በአሁኗ ኢትዮጵያ ግዛት ስር የሚገኙና ከሸዋ በስተምስራቅና በስተደቡብ የሚገኙ አውራጃዎች ናቸው። አንዳንዶቹ በዛሬው አጠራር በደንከል፣ በአውሳ፣ በአዳል ወይም አፋር፣ በኦጋዴን፣ በባሌ፣ በአሩሲ፣ በሲዳሞና በቦረና አካባቢዎች የሚገኙ ነገዶች ናቸው። ሰብረዲን በደንብ ተደራጅቶ ይባስ ብሎ በአካባቢው በሚገኙ አገሮች መሳፍንትና መኳንንት እየደለደለ ሹምሽር ያደርግ ጀመር። በተጨማሪም ሰብረዲን ኢትዮጵያን በሙሉ ይዤ መስጊዶችን እተክላለሁ፣ ህዝቡን ወደ እስልምና በኃይል እመልሳለሁ፣ ከዚያም በቅዱስ ቁርአን ህግ ህዝቡን አስተዳድራለሁ በማለት አወጀ። አጼ አምደ ጽዮንም የዚህን እወጃ ወሬ ሲሰማ በንዴት እንዲህ ብሎ ላከበት። ይህ የምሰማው ነገር እውነት ነውን? ከዚህ ቀደም ሐቅ አዲንን አንድ መልእክተኛችንን ስለገደለ ያደረኩትን አይተሃል። ዘርህን ደራደርንም መግደሌን ታውቃለህ። አሁንም አንተ የኔን ወገን አንድ ብትገድል እኔ ያንተን ወገን 10 እገድላለሁ፣ 100 ብትገድል 1000 እገድላለሁ ብሎ ላከበት። ሰብረዲን ይህን ሲሰማ እንዲህ የሚል ምላሽ ላከ። አንተ ዘንድ መጥቼ በፊትህ አልቆምም። አንተ እኔ ዘንድ ብትመጣ ግን አልፈራህም። በጦር በጎራዴ በቀስት በሰይፍ የሚዋጋ ካንተ የበለጠ ሰራዊት አለኝ። ስለዚህ መንገዱ ክፍት ነውና ናና ጦርነት እንግጠም። አንተ ያልመጣህ እንደሆነ ግን እኔ እመጣለሁ። ሰብረዲን ይህን ምላሽ ከላከ በኋላ የጦር ሰራዊቱንና ሹማምንቱን እያደላደለ ዝግጅት ያደርግ ጀመር። ከዚያም ሰራዊቱን በሶስት ከፍሎ ሁለቱን ወደ ሌላ አቅጣጫ እንዲሄዱና እንዲዋጉ ላከ።
ራሱ ግን ወደ ንጉሱ አምደ ጽዮን ወደ ሸዋ ተጉለት አመራ። አምደ ጽዮንም በተመሳሳይ ለጦርነት መዘጋጀት ጀመረ። ጦር ሰራዊቱን እንዲዘጋጁ ካዘዛቸው በኋላ ከቤተ መንግስቱ ግምጃ ቤት ወርቆችንና ብሮችን እያወጣ ከተራ ወታደር እስከ ታላላቅ የጦር አዝማቾች ድረስ በሽልማትና በስጦታ አስደሰታቸው። የካቲት 24 ቀን በ1315 ዓመተ ምህረት ጥቂቶቹን ሰራዊት ወደ ሰብረዲን ልኮ ዋናውን ጦር ወደ ኋላ በማስቀረት ቆይተው እንዲከተሉ አድርጎ ላካቸው። ቀድሞ የተላከው ጦር የሰብረዲንን ጦር አሸንፎ ጠበቀው። ዘግይቶ የሄደው ዋናው ጦር ሲደርስም የሸሹት የሰብረዲን ሰራዊቶች በድጋሚ ተደራጅተው ድጋሚ ውጊያው ቀጠለ። ምሽት ላይ የንጉሱ ጦር አሸንፎ ሰብረዲንን ሊማርክ ሲልም ሸሽቶ አመለጣቸው። የንጉሱ ጦርም ከተማውን አፈራርሰው የቤተ መንግስቱን ግምጃ ቤት በመበርበር በርካታ የከበሩ ጌጣጌጦችን ዘርፈው ወደ ንጉሳቸው ወደ አምደ ጽዮን መልእክት ላኩ። ንጉሥ ሆይ ደስ ይበልህ፣ በመንግስትህና በሰራዊትህ ላይ የተነሳውን ጠላትህን አሸነፍ ነው። ከሸሸው በቀር ሁሉንም ፈጀነው። ዕቁባቱንና ሴቱን ምንም ሳናስተርፍ ማረክናቸው። በቤቱ በቤተ መንግስቱ የተገኘውን የከበረ ድንጋይ፣ ዕንቁ፣ አልማዝ፣ ወርቅና ብር፣ የጦር መሳሪያና ልብስ፣ ሌላም መቁጠር የማይቻል ነገር ሁሉ ዘርፈናል። ሰብረዲን ግን አምልጦን ሸሸ የሚል መልእክት የደረሰው አምደ ጽዮን ተከታዮቹን ይዞ በመጀመሪያ ሰብረዲን በሶስት ከፍሎ ሁለቱን በሌላ አቅጣጫ ልኳቸው ስለነበር እነዚህን ሰራዊቶች ደምስሶ ወዳሸነፉት ሰራዊቶቹ ሄዶ ተገናኝቶ ድሉን በሚተርኩለት ጊዜ ሸሽቶ ከሄደው ከሰብረዲን መልእክት ተላከ። በጌታዬ በንጉሱ ላይ በደልኩ፣ ክፉ ሰራሁ። አሁን ግን በሌላ በባዕድ እጅ ከመወድቅ በንጉሱ እጅ በወድቅ ይሻለኛልና የፈቀደውን ያድርግብኝ፣ ስለዚህ መምጣቴ ነው የሚል መልእክት ላከ። አምደ ጽዮን መልእክቱ ሲደርሰው ብትመጣም ብትቀርም አያሳዝነንም፣ የትም ሀገር ብትሄድ እከተልሃለሁ፣ አንተን ሳሊዝ ወደ አገሬ አልመለስም ብሎ አስላከበት። ሰብረዲንም መጥቶ ንጉሱ ፊት ቀረበ። የአምደ ጽዮን የወቀሳ ቃል እንዲህ የሚል ነበር። ለምንድን ነው እንዲህ ያለ ስራ መስራትህ? ለእኔ የሚገባውን ግብርና ገጸ በረከት ለሌሎች ባዕድ ወገኖች አደልከው። የኔንም የራሴን ገንዘብ ለድሆች የሰጠሁትን ብርና ወርቅ ቀማህ። ከእኔ ጋር ከመንግስቴ ጋር የሚነግዱትን አሰርክ። ከሁሉ የበለጠ ደግሞ ዙፋኔን ተመኘ ብሎ ሲጠይቀው የፈለግከውን አድርግብኝ የሚል ምላሽ ሰብረዲን ሲሰጥ ከብዙ ሰራዊቶች ዘንድ የግደለው ድምፅ ቢሰማም አምደ ጽዮን እንዲታሰር አዘዘና ታሰረ። ከእርሱ ጋርም በመጀመሪያው ጦርነት በንጉሱ ታማኝ ተብለው የተሾሙት ከሰብረዲን ጋር ተባብረው ነበርና አብረው እንዲታሰሩ ተደረገ። የሰብረዲን ግዛት የነበረው ሁሉ ለራሱ ለሰብረዲን ወገን ለገማል አዲን ተሰጠው። አምደ ጽዮን ይህን ድል እንዳገኘም ሆነ ከማግኘቱ በፊት ብጥብጡ ያመቻቸው በሰሜንና በወገራ በጸለምት ያሉ ፈላሾች ተነስተው በመሸፈታቸው አምደ ጽዮን በዘመኑ የነበረውን ታዋቂ የጦር አበጋዙን ጸጋ ክርስቶስን ልኮ ሊያሸንፋቸው ችሏል። የይፋትና የደዋሮ አመፅ ረግቦ ባላባቶቹ ከታሰሩ በኋላ አሁንም ንጉሱ እረፍት አላገኘም። ይልቁንም አምደ ጽዮን በዘመኑ ፈታኝ ሆኖበት ያለፈው የአዳል ጦርነት ተጀመረ እንጂ። የአዳሎች ጦርነት አስቸጋሪ የሆነውና ከይፋትና ከደዋሮም የበለጠውም የይፋትና ደዋሮ ለሸዋ ቅርብ ስለነበሩና የህዝቡ ጸባይም ሆነ የከተማው መውጫ መግቢያ በደንብ ይታወቅ ስለነበር ብዙ አለማስቸገሩ ሲሆን አዳልና ሞራ የሚባሉት አገሮች ግን ከደዋሮና ከፈጠጋር ጀምሮ እስከ ህንድ ውቅያኖስ ድረስ የሚደርሰው ሰፊው ግዛትና የአዳል፣ የአውሳ፣ የኡጋዴን፣ የሶማሌ አገር ስለሆነ በህዝቡ ብዛት በአገሩ ስፋትና በረሃማነት ሳቢያ የዚህን አካባቢ ጦርነት አክብዶታል። የአዳልና የሞራ ህዝቦች የሚባሉት ከላይ በተጠቀሱት አገሮች የሚኖሩት ኢትዮጵያውያን አንድነት በመመስረት የክርስቲያኑን ንጉስ አገሩ ድረስ ሄደን ካልወጋ ነው እዚህ መምጣቱ አይቀርም በሚል መነሻ በመዝመትና ወደ ይፋት በመምጣት የንጉሱ ወታደሮች በተኙበት ደርሰው ጥቃት አደረሱ። ብዙ የቀንድ ከብቶችንም ማርከው አሸሹ። በሁለተኛውና በሶስተኛው ቀንም ዋናው የንጉሱ ጦር ወዳለበት በማምራት ተመሳሳይ ጥቃት ፈጽመው ድንኳናቸውን አፈራርሰው ብዙ ሀብት ከዘረፉና ካሸሹ በኋላ የንጉሱ ወታደሮች ተከታትለው የዘረፉትን ንብረቶች ለማስመለስ ቻሉ። በዚያ ግዛት በሰብረዲን ምትክ የተሾመው ገማልዲንም አገሩ ሁሉ ፈራርሶብኛልና በድጋሚ እገነባዋለሁ፣ አንተ ግን ወደ አገርህ ተመለስ ሲለው አምደ ጽዮን ደግሞ አዳሎችን ድል ሳላደርግ መመለስ ክብሬ አይፈቅድልኝም በማለት ሰኔ 6 ቀን 1315 ዓመተ ምህረት አዳሎችን ለመውጋት ዘመተ። የሰባት አገር ባላባቶችም ተሰብስበው ጠበቁት። የአዳል፣ የሞራ፣ የጢቆ፣ የጳጉማ፣ የበከላ፣ የወርገር፣ የገበላ ባላባቶች ናቸው። ንጉሱ ከነሰራዊቱ እረፍት ባደረገበት ቦታ በሌሊት ሲመጡ ትርምሱ በዛ። የሰባት አገሮች ጦር ከመብዛቱ የተነሳ የንጉሱ ሰራዊቶች ፍርሃት አደረባቸው። በሌሊት የተጀመረው ውጊያ በጨረቃ ብርሃን የታገዘ ነበርና የትኛው ጦር የማን እንደሆነ በማይለይበት ሁኔታ በተደረገው በዚያ ውጊያ በርካታ ወታደሮች ከሁለቱም ወገን አለቁ። አምደ ጽዮንም ሙሉ የጦር ልብሱ በጎራዴ ተገፎ የወለቀበት ውጊያ የነበረ ሲሆን
ለጥቂት በመትረፉ ወደ ሽንፈት ተጠግተው የነበሩት ወታደሮቹ ሁሉ የንጉሳቸውን ወድቆ መነሳት ሲያዩ ብርታት አግኝተው በደስታ ተዋግተው ከሽንፈት ዳኑ። የተቃራኒው ወገን ሰራዊትም ሸሸ። ንጉሱ ተከታትለው እንዲወጓቸው ጥቂት ወታደሮች ልኮ ነበርና የተላኩት የሸሹትን ወታደሮችና መሳሪያዎቻቸውን ማርከው ተመለሱ። አምደ ጽዮን በደስታ እየዘለለ ሁሉንም ሰራዊቶች አሰልፎ እጅግ የረዘመና ረጅም ሰዓት የፈጀ ንግግር አደረገ። ከዚህ በኋላ በተጠቀሰው ዓመተ ምህረት በሐምሌ 1 ቀን ከሰራዊቱ ጋር ተነስቶ በመጓዝ ሞራ የተባለ አገር ደርሶ ሰፈረ። አሁንም በሌሊት ሊያጠቁት መጡ። ሰራዊቶቹም ጥሩምባ እየነፉ እየተጫጫሁ ወደ ንጉሱ በመሄድ አድነን መጡብን የሚል ልመናቸውን ሲያሰሙ አምደ ጽዮን ከድንኳኑ ወጥቶ አትፍሩ፣ ጸንታችሁ ተዋጉ ብዬ ከዚህ ቀደም ነገርኳችሁ። አሁንም እነዚህን አመፀኞች በጽናት ተዋጓቸው። ንጉሱ ሰራዊቱን እየጠራ ወደ ጦርነቱ ሂዱ ይላል እንጂ እኔን ወደ ጦርነት ትጠሩኝ ጀመር? ያለኔ መዋጋት አይቻላችሁምን? ብሎ ተቆጣቸውና ወደ ጦርነቱ እየመራቸው ከፊት ተሰለፈ። አሁንም ድል ቀንቶ ታባረራቸው። ጥቂት ቀናቶች አለፉ። ንጉሱም ታመመ። እንግዲህ በንጉሱና በሰራዊቱ ላይ የደረሰውን ጦርነት ልነግራችሁ ነውና ስሙ። የዘመኑ ዜና መዋዕል ጸሐፊያቸው ነው ይህን ታሪክ የሚነግረን። ከግንቦት ወር እስከ ሐምሌ ወር ሌሊትም ቀንም ረፍት አልነበረም። ከወገቡም ትጥቁን የፈታ የለም። ንጉሱ አምደ ጽዮን እንደ ሌሎቹ ነገስታት ሰራዊቱን ብቻ ወደ ጦርነት ሳይሰድ ራሱ ቀንና ሌሊት ሳይተኛ ትጥቁንም ሳይፈታ ጠንክሮ እየተዋጋ በእግዚአብሔር ኃይል አሸንፎ ከዚህ ቀደም የነበሩት ነገስታት ወዳልደረሱበት አዳል ወደሚባል አገር ይህን በመሰለ ብርታት ደረሰ። በዚያም አገር ምስራቁና ምዕራቡ አይታወቅም። በዚህም ሳሉ የታቦቱ ድንኳን በተተከለበት ስፍራ ታቦት ይዘው እየሄዱ ይዋጉ ነበርና ምስራቁ በዚህ ነው፣ የለም ምዕራቡ በዚህ ነው እንጂ ምስራቁ በዚህ በኩል አይደለም እየተባባሉ ካህናቱ ይጣሉ ነበር። በዚሁ ክረምት መካከል በረሃው እንደ እሳት ሰውንም እንስሳትንም ያቃጥል ነበር። ውሃም የለም፣ ቢኖርም በሰው እጅ የተቆፈረ በጉድጓድ የሚገኝ የቆሸሸ ውሃ ነው እንጂ የጠራ የሚወርድ ምንጭ የለም። ይኸውም ሆኖ ያው የሚጠጣው እንደ እርጎ በልክ እየተሰጠ ነው። ድንጋዩም እንደ ሾህ ይዋጋል። የዚህ ሀገር ሰዎች እግራቸውን ወደ ላይ ራሳቸውን ወደ ታች ዘቅዝቀው እንደ እግር በእጃቸው ይሮጣሉ፣ እንስሳ መስለው ለመቅረብና ለማጥቃት። እንደዚህም እየሆነ ሁል ጊዜ ሌሊት እየመጡ የንጉሱን ጦር ይወጉ ነበር። ነገር ግን እየተሸነፉ ይመለሳሉ። ደግሞ ንጉስ አምደ ጽዮንን የወጉትን የእነዚህን ሰዎች ጦርነት የምነግራችሁን ስሙኝ። የእነርሱም ነገስታትና መኳንንት ሰራዊቱን በአንድነት አሳድሞ የተነሳው ነገስታቱም ባላባቱም መኳንንቱም በሊቀ ጳጳስ አምሳል እንደ እግዚአብሔር የሚያከብሩት መጠሪያ ስሙ ስልህ ወይም ሳልህ፣ የሹመት ስሙ ቃዚ ሳልህ ቃዲ ማለቱ ነው የሚባለው ነው። ከእነርሱም ጋር ለዚህ ጦርነት የተሰለፉት ይልና የባላባቱን ስም ዝርዝር ከነ ግዛት አገራቸው በመቶዎች የሚቆጠሩ ስሞችን ይዘረዝራል። የዋና ዋና መኳንንቱ ብቻ ብዛት 2725 ሲሆን መስጊዳቸው ደግሞ በብዙ ሺዎች የሚቆጠር ነው። እነዚህ በሰው ኃይል ተቆጥረው እንደማያልቁ ከተነገረላቸውና ተደጋግሞ ብዛታቸው አስገራሚ ስለመሆኑ ከተጻፈላቸው ውስጥም በአምደ ጽዮን የተሾመው ገማልዲን አብሮ ወግኖላቸው ተሰልፎ ይገኛል። የተቀላቀላቸውም በብዙ ማስፈራራትና ንጉሱ እንደማያዋጣው በተለያዩ ማስረጃዎች ስላስፈራሩትና ተስፋ ስላስቆረጡት ነው። በተመሳሳይም የአምደ ጽዮን ጦር የቀኝና የግራ የፊትና የኋላ ተብለው የተከፈሉ እንደ አዳሎች ባይሆንም በርካታ ቁጥር ያለው ሰራዊት የአምሃራ፣ የሸዋ፣ የጎጃም፣ የዳሞትና የሁሉም አውራጃዎች ጦር የተሰባሰበበት ነበር። አዳሎች ገስግሰው መምጣታቸውንና መላው የኢትዮጵያ ሰራዊት ፈጽሞ ሊቋቋማቸው እንደማይችል አንድ መልእክተኛ ገለጸ። ይህንን ንግግር አምደ ጽዮን ሲሰማ ከመኝታው ተነስቶ ሊወጣ ፈለገ። ሆኖም ህመሙ አላራምድ አለው። አሽከሮቹ እንደምንም የጦር ልብሱን አለበሱት። ፈረስ ላይ እንኳ በቅጡ መውጣት አትችልምና ይቅርብህ የሚል የሐዘን ጩኸት ከሚስቱ ተሰነዘረ። አምደ ጽዮን ግን አልሰማም። ድንኳን ውስጥ ተኝቼ ከምሞት ተዋግቼ በሞት ይሻላል ብሎ ለጦርነት ተዘጋጀ። ሚስቶቹም በሐሳቡ ተስማሙ። በዚህ ላይ ያን የቅድሙን ተራኪ ስሙኝ ያለውን የሰራዊቱን ብዛት በምን መልኩ እንደገለጸው የሚያሳየውንና የተጠቀመበትን ቃላት እያየን ታሪኩን እንቀጥል። እንደ ሰማይ ከዋክብት እንደ አንበጣ እንደ ባህር አሸዋ በርክተው በክረምት ሰማይን እንደሚሸፍን ደመና መስለው ድምፃቸው ነፋስ እንዳወከው የባህር ማዕበል ቃላቸው በዝናብ ጊዜ እንደሚጮህ መብረቅና ነጎድጓድ ሆኖ በጩኸታቸው መሬትን ተራራን እያነቃነቁ መጡ። አንባቢ ሆይ የምነግርህ ሁሉ ከንቱ ተረት ሳታስመስልብኝ ስማኝ። እኔ እንደመሰለኝ እነርሱ ሲሮጡ ከእነርሱ ጋር ዛፉም ተራራውም ጨረቃውም ኮከቡም አብሮ የሚሮጥ ነው የሚመስለው። የብዛታቸውን ነገር የሰው አንደበት ተናግሮ ሊጨርሰው አይችልም። እንኳን ሰው አራዊት የሚሸሹበት ቦታ አጥተው ወደ ንጉሱ ሰፈር መጡ እያለ ይቀጥላል ዜና መዋዕል ጸሐፊው። አፄ አምደ ጽዮን ወደ ጦርነቱ ቦታ በህመም በተዳከመ መንፈስ ሲያመራም ወታደሮቹና ታማኝ ሹማምንቱ እየሸሹ ነበር። ንጉሱንም በትክክል እንዳበደ አድርገው እንጂ በጤነኛ አእምሮ ከዚህ ሁሉ ሰራዊት ጋር እዋጋለሁ የሚል ሰው እንደሌለ ደምድመዋል።
የአጼ አምደ ጽዮን ሚስትም እቴጌ ሞገሳ እንዲሁም ሌላኛይቱ ሚስቱ ዕቁባቶቹና አብረውት የተጓዙት ሁሉ በማልቀስ ላይ ናቸው። የተወለዱትን የንጉሱን ልጅም ዓይኔ እያየ ከሚታረዱ በማለት ታቦቱ ወደ ተቀመጠበት ድንኳን ውስጥ ጥላቸዋለች። አጼ አምደ ጽዮንን ለማስመለስና አብሯቸው እንዲሸሽ ታማኝ ባለሟሎቹ ለምነውት አይሆንም ስላለ አቅፈው እየሳሙ ለቀቁትና ትተውት ሲሸሹ ንጉሱ እንዲህ የሚል ቃል ተናገራቸው። ትንሽ ቆማችሁ እንደምን እንደተጋደልኩና እንዴት እንደምሞት ተመልከቱ፣ አምላክ በእጄ የሚሰራውን ተአምር ተመልከቱ አላቸው። እነርሱ ግን ሽሽታቸውን ቀጠሉ። ከዚያም በከፍተኛ ጩኸት ወዴት ትሸሻላችሁ? ግን ዛሬ አገራችሁ በሽሽት የምትደርሱ ይመስላችኋልን? እኔን በጠጅና በጮማ ያሳደግኳችሁን በወርቅና በሽልማት ያከበርኳችሁን አታስቡምን? ይህን ተናግሮ አረብ አስፈሪ በተባለው ፈረሱ ሽምጥ ጋልቦ ለመሞት ሲሄድ ፈረሰኞች ተከተሉት። ከሸሹት ውስጥ ግማሽ ያህሉ ተመለሱ፣ ሌሎቹ በሽሽታቸው ቀጠሉበት። ንጉሱ ወደ አስፈሪው ጦር ገብቶ በጀግንነት ተዋግቶ ተከታዮቹም በተመሳሳይ አግዘውት በአነስተኛ ጦር 6 ሰዓት በፈጀ አድካሚ ጦርነት ንጉሱና ተከታዮቹ አሸንፈው አዳሎች ለመሸሽ ተገደዱ። ጦርነቱን በተመለከተ ይኸው የወቅቱ ጸሐፊ እንዲህ ይገልጸዋል። አምደ ጽዮን በእጁ የገደለውን ወታደር ብዛት ብዘረዝርላችሁ ይህ የማይቻል ነው ብላችሁ ነገሬን እንደ ተረት እንዳትቆጥሩብኝ ትቸዋለሁ ይላል። የሆነ ሆኖ አጼ አምደ ጽዮን ይህን ድል ማግኘቱን ዜና መዋዕሉ አበክሮ ሲገልጽ ከጦርነቱ ፍጻሜ በኋላ ሲዋጋበት የዋለው እጁ በደም ከጦሩ ጋር ተጣብቆ በግድ መላቀቁን ይገልጻል። ሚስቶቹም ባለማመን ሰራዊቱም በመደመም ድሉን በቅጽበት አስተጋቡ። አምደ ጽዮንም ወደ ድንኳኑ ሄዶ ለአምላኩ የምስጋና ስግደቱን ፈጸመ። ከዚህ በኋላ አምደ ጽዮንም የአዳሉ ባላባት መቀመጫ ወደ ነበረችው ሀገረ ተለግ ወደ ተባለችው ከተማ ከቀናት ጉዞ በኋላ ከጦሩ ጋር ደረሰ። እንደደረሰም ከጦርነቱ ያመለጡት የአዳሉ ንጉስ ወንድሙና 3ቱ ልጆቹ ተገዛንልህ፣ በአገሩ የቀረነው ጥቂት ነንና ተወን አታጥፋን አሉት። እንሸነፋለን የሚል ግምት አልነበረንም ይቅር በለን ሲሉት አጼ አምደ ጽዮንም መክሮና አስፈራርቶ ለወደፊቱ እንዲገብሩ ሲያዝ እነዚህ መሳፍንቶች ለየግዛቱ ባላባት በሰላም ገብሩ የሚል ደብዳቤ ጽፈው ቢልኩም ዋናው የአዳሉ ንጉስ ለሌሎቹ እሺ እንዳይሉ አስጠንቅቆ የሸሹት ሁሉ ተሰባስበው ሌላ ጦርነት ይጀምራል እንጂ አንገብርም የሚል አቋም የያዘ የ99 መሳፍንት አቋምን ይፋ አደረገ። አምደ ጽዮን አሁንም በብስጭት ወዳሉበት በመሄድ ሌላ አደገኛ ጦርነት ከፈተ። በዚህም በአዳሎች ብርታት ንጉሱ ብዙ ሰራዊቱን አጣ። በመጨረሻም ራሱ አምደ ጽዮን ዋናውን ንጉስ በርቀት ጦር ወርውሮ ወግቶ ገደለውና ይህም ጦርነት በእርሱ አሸናፊነት ተጠናቆ ራሱ የመረጠውን አስተዳዳሪ ሾሞ ለመመለስ ቻለ። የይፋትን የደዋሮንና የአዳልን አካባቢ በጦር ያሳመነው ይህ ንጉሠ ነገሥት ከነዚህም በላይ የሆኑ የውስጥ ጦርነቶችን ያስተናገደና በድል የተወጣ መሆኑ በስፋት ተጽፎለታል። 30 ዓመት በቆየ ግዛቱም እንደ ሌሎች አባቶቹ ሁሉ በመንፈሳዊ ስራዎች ማለትም ቤተክርስቲያን ማሰራቱንና ሌሎች መሰል ተግባራትን ማከናወኑ ተጽፎለታል። ሰው እንዳይደነግጥና ነገሩ እንዳይበዛ ብለን ብዙ ከመናገርና ከመጨመር ባንታገድ ኖሮ በአዳሎቹና በንጉሱ ሰራዊት ላይ ሌትና ቀን የተደረገውን ጦርነት በብዙ ሊጻፍ በተቻለ ነበር በማለት ያ ጸሐፊ እንደገለጸው ሁሉ የአጼ አምደ ጽዮን ጀብድ ከዚህም በላይ እንደነበር ነው የሚነገረው። ከአዳል መልስም በተጉለት ተደላድሎ ቀሪ ዘመኑን በመፈጸም ከዚህ ዓለም በ1337 ዓመተ ምህረት ሲለይ ልጁ ሰይፈ አርዕድ በመንግስቱ ተተክቷል። የአጼ ሰይፈ አርዕድን ዘመነ መንግስት ደግሞ በቀጣይ ጊዜ የምናስቃኛችሁ ይሆናል። ስለ አብሮነታችሁ እያመሰገንን ለዛሬው አበቃን። ሰላም ሁኑ።